አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች እንዴት ናችሁ? ሁላችሁንም ሰላም፣ ሁላችሁንም መልካም ብያለሁ። እኔ ያለሁ አልሐምዱሊላህ። እንዴት ናችሁ? እንዴት ከረማችሁ? እንዴት ቆያችሁ? እንዴት ሰዓት አቆጣጠራችሁ? ሁላችሁንም ሰላም ሰላም ብያለሁ። ሰላማችሁ ብዝት ይበልልኝ እያልኩ እንግዲህ ለዛሬ ይዤ የመጣሁትን አቀርብላችኋለሁ ማለት ነው። አዲስ ከሆናችሁ ለዚህ ቻናል ሰብስክራይብ በማድረግ የቪዲዮ እንዲጀምሩ በአክብሮት እጠይቃለሁ። ነባሮች ደግሞ ላይክ ሼር እያደረጋችሁ እንድታበረታቱኝ ጠይቃችኋለሁ ማለት ነው። ወዳችሁና ፈቅዳችሁም ስለምትከታተሉ ከልብ አመሰግናለሁ። ዛሬ ይዤላችሁ የመጣሁት ክፍል 134 ነው ማለት ነው። አፍላ ፍቅርን የምንወደውና የምንጓጓለት በሳምንት በጉጉ በናፍቆት የምንጠብቀውን ይዤላችሁ መጥቻለሁ። ፓርት 134 ማለት ነው። በአክብሮት እንድትከታተሉ በአክብሮት እጠይቃለሁ። ሀሳብ አስተያየት ካሉት በኮሜንት ያስታውቁ። ለእኔም ለድራማውም ያለውትን አስተያየት ያስቀምጡ ላለው ማለት ነው። ለዛሬ የመጣሁላችሁ ቪዲዮ ይዤላችሁ ምቀርብ ይሆናል። ዛሬ እንግዲህ ባለፈው እንዳየ ነው ባለፈው ሳምንት አፍላ ፍቅር ክፍል 133 ላይ እንግዲህ ቹቻ ባለፈው ቀስቴ ወደ ባጆ ወይም ወደ ነሚኪ ስራ ቤት ስራ ቦታ ሄድ ብሎ ያቺ ፉንቃ ግን እንዴት ተመቸች መሰለ ከካናዳ የመጣ ቦርሳ አድረስ ብላ ምናምን 2 አመድ ገጨችኝ። አንተም ግጬ ሲል በዛ የተነሳ እንትና ጸጋን የምታቀናብራት ቹቻ እንደሆነች ጠርጥሮ ስለነበረ ተደብቆ ጃኬት ለብሳ ስትሄድ ያገኛታል ማለት ነው። የዛ ጊዜ እንግዲህ ዞር ስትል ቀስቴ ነበር ያየችው። ደንግጣ እያለ ወይኔ ሊያጋልጣት ነው ወይስ እንዴት ነው እያልን ነበረ። ስለዚህ ቹቻ የት ልኬጅ ነው? ምንድን ነው የለበሽው? ፉንቃዬ ምን አስበሽ ነው ይላታል። እሷም ምን አስበህ ነው እንደዚህ የጠረጠርከኝ ብትለውም እሱ ግን የጠረጠርኩትን ጠርጥሬ ያለው ጸጋን አንቺ ነሽ የምታቀናብሪያት ብሎ ቢጠይቃትም ቹቻ ግን ፈጽሞ እንደዚህ አይነት እንደማታደርግ ተናግረዋለች ማለት ነው። ቀስቴም እሺ ብሎ ግን እየተከታተልኩሽ እንደውም ማወቅሽን እንዳትዘነጌ ብሎ አስጠንቅቋት፣ እሷም እንግዲህ ተንከስ የሆነ ልጅ እኮ እንግዲህ ምናምን ብላ ያው እየተከታተለኝ ነው፣ አሁን ለጸጋ እረፍት መስጠት አለብኝ ብላለች ማለት ነው። ስለዚህ ውድና የተከበራችሁ ቤተሰቦች ይዤላችሁ መጥቻለሁ ማለት ነው። ሀናና ብሩኬ ከክላስ መልስ ቸኮላታ ገዝታ በሁለት እጆቿ አይኗን ጨፍና ስታስመርጠው ሳያቃቶ ድጋሜ ትበላበታለች። አሁንም ለሁለተኛው አይኗን እያየች ቸኮላታውን ትበላበታለች። ለሶስተኛ እድል ትሰጠዋለች። ለሶስተኛ ትበላለች ማለት ነው ሀንቸው። ከዛም አንቺ ማን አበዛሽ ምናምን ብሎ በቃ አታኩርፍ ምናምን ብላ ትሰጠዋለች ቸኮላታውን። ያችን ቸኮላታ ካየበሉ እያለ እንግዲህ በጣም የሚወዳትና የምታፈቅረው እንደሆነ ትነግረዋለች ማለት ነው። አትቀፈኝ እኔ አልወድህም ብትለው በሱ ግን በጣም ነው የምወድሽ ምናምን እያለ እንትን ይላታል ማለት ነው። ፊዮሪና ሂዋን ደግሞ ጓደኝነታችን እንዴት ነሽ ደብሮሻ ምናምን ብላ ትጠይቃታለች። እሷ ምንም እንዳይሆነች እና ሁሉም ፒስ እንደሆነ ታወጋታለች ማለት ነው። ይሉና ማለት ነው። በተለይ ደግሞ ዙፋኔ ወይም እንትና በቃ ለጥናት ላይ ያላቸውን ችከላ ሰሞኑን እያጠኑ ነው። ስለዚህ በተወራረዱት መሰረት እኔ ነኝ ጥያቄውን ማውቀው ወይስ አንተ ነህ በሚለው ቲቸር ጋር ሄደው ሲጠይቁ ብሩኬ ልክ ሆኖ ማለት ነው። እሷ ሀና ተሳስታ ስልክ ነበር ያስያዙት። ስልኳን እንዲሰጣት ብትለምነውም ብሩኬ ግን የሆነ ቅጣት እንድትቀጣ እንትናን ያዛታል ማለት ነው። ስለዚህ ቅጣቱ 30 ጊዜ ወይም 10 ጊዜ ቁጭ ብድግ ማለት ነበረ። ጆሮዋን ይዛ ሀንቹ እንግዲህ አለግዱዳ ቁጭ ብድግ ብላለች ማለት ነው። ኢቨንና ዩናስ ደግሞ እንግዲህ ከደረጃ ላይ ቁጭ ብላ እሱ ከላይ የመጣ ምንድን ነው እኔ ከምታደርገው ስርስሬስ ምን ያስከትልህ አንተ ትለውም አንድ ነገር ልበልሽ እና ብሄር ነው ይላታል። ለምንድን ነው የምትለኝ ስለው ማቋረጥ አይቻልም እንድሄድ ከፈለግሽ አንድ ነገር ልበል ይላል። እሷም ቶሎ በላ ሄድ ትላለች። የሮብና የጁሊን ግጥም ይላታል ማለት ነው። በዛም የተከስፈት ጄሪ ትመጣና ስሜቴ የስድስተኛው ስሜቴ የህዋስ ልክ ነበረ ዩኒ ይወድሻን አንቺ ትወጂዋለሽ ይላታል ትላለች። እሱም በድንገት አንቺ ሊጣሽነሽ አብደሻ ምናምን ብሎ
አይ ለማንኛውም ያበርኩት እኔ ሳይሆን አንተ ነህ ብላ ስትነው ዮናስም በጣም ተቆጥቶ ትቷት ሄዳ ማለት ነው። እሷንም በአንዳንድ ጥያቄዎች ስጠይቃትም ታይኝ እኔ አላፈቅረውም ዝም ብሎ ግጥም ነው እኮ ይሄ ምናምን ትላታለች ማለት ነው። እሺ ከሆነ ብላ እንግዲህ ቦቺና ሄቨን በተደጋጋሚ አብረው እየተቀመጡ እየተጫወቱ እያወጋት ነበር ማለት ነው። ስለዚህ ያለውን ነገር እሷን እያወጋ እያለ ዮናስ በጣም ይናደድና በጣም ይበሳጭና ሁለተኛ አጠገቧ ብደርስ ውርድ ከራሴ ይለዋል ማለት ነው። ስለዚህ ማስረውን ከሸጋው ምናምን ብሎ እንግዲህ በሀገረኛ ቋንቋ ቦግዬ ቦግ ብሎበታል ማለት ነው ዮናስ ላይ። ስለዚህ ሚኪ መቶ ሊደባደቡ ሲሉ ይገላግላቸዋል ማለት ነው። ጄሪ ደግሞ እንግዲህ ተቦቼ ጋር ስላየቻት አንዳንድ ጥያቄዎች ለመጠየቅ አብሬሽ ሊሄድ ፈልጌ ነው ትላታለች። እሷም አለወትሮሽ እንዴት መሄድ ከኔ ጋር ፈለግሽ ብላ ብትጠይቃትም አይፈለግኩ ብላ ከዛ እሺ እንግዲህ ትላታለች። ባጣቆዬ ስላረኩሽ በጣም ይቅርታ፣ እንደዚህ አይነት አመለካከት የለኝም እንደው ተመሬት ከተነስተሽ ሊሄድ ስትይ ነው ብላ ኢቨንም ስትመልስላት አይኔ የምልሽ ከቦች ጋር ያላችሁ ግንኙነት ምንድን ነው ብላ ስትጠይቃት በሰላም ከኔ ጋር እንዳልመጣች ድሮም ገምቼ ነበር ብላ ትነግራታለች ማለት ነው። እሷም እንግዲህ ያለውን ነገር ትነግራታለች። ሻይ ጋበዘኝ፣ ያው ይቀልዳን ይጫወታል ምናምን ትላ ቦቼ እኮ ቀልደኛ ነው ምናምን ትላታለች። እንደዛ ነገር ብላ እንግዲህ ኔክስት እንግዲህ እንትና በጣም ስለናፈቀችው ቤዛ ያሬድ በጣም ስለናፈቀችው ሰፈራቸው ቁጭል እና ከእንትና ጋር ስትወጣና ስትገባ እንዲያት ብሎ ቁጭ ቢልም አላገኛትም ነበረ። ትምህርት ቤት አብራችሁ አልነበር የሚዋላችሁ ስለነበረ ግን ናፈቀች ብሎ ከዛ ወደ ትምህርት ቤት ሲመለስ እያወጋው እያለ ማለት ነው አንድ ነገር ይመጣለታል። እሱም ምንድነው እንግዲህ ያው ለእንትና ሙዚቃ እንዲዘፍኑለት ጓደኞቹን መጠየቅ ነበረ። ስለዚህ የልጅነቴ ነሽ የመጀመሪያ የሀሆ ብዬ ያልኩብሽ ብሎ ሙዚቃ ያዘፍንላታል። እሱም በቃ በፍቅር አይናቸው ከርተት እያለ በጣም ማለት ከባድ ነው ስሜቱ ትላላችሁ እዚጋ ማለት ነው። እና ለማንኛውም ሙዚቃው ተዘፍኖላታል ማለት ነው። ቤዝቱም እባክህ አታሰቃየኝ፣ እኔ እኮ በጣም የምወድ ግን ምን ላድርግ ከእናቴ ጋር እንደዚህ እኮ መቀጠል አልችልም ብላ ትነግረዋለች። እሱም በቃ እኔ ለዚህ ላይሽ ነበር፣ እኔም እኮ ልጅ አልነበረ በጣም ነው የማፈቅርሽ፣ እኔም በጣም ነው የማፈቅረው ብላ ቅፍ ታደርገዋለች። ከዛ በኋላ ትታው ትሄዳለች ማለት ነው። እሱ ግን ደስ የሚል ስሜት ተሰምቶታል። እሷ ግን ያው ተረብሻለች ማለት ነው። ሄሉ ተደብቀሽ ለምን እሱን አታገኘውም ብላ ብትመክራትም እኔ እሱ ተደብቆ እኮ ማግኘቱ አይደለም እማየን እንዴት አረጋታለሁ ተግዶዳ ቃሌስ ይፈቅድልኛል ቃል ገብቼላታለሁ ያሬድን ትቼ አላማዬን ብቻ እንደምኖር ትላታለች። እሺ ትላለች ማለት ነው። ወይ ቹቻም ተመሳሳይ ምክር ትመክራታለች። ያሬድ ግን ሳይከብደው አይቀርም ትላለች። አዎ ከብዶታን ግን ምን ላድርግ ከዚህ የባሰ ደግሞ ብጠጋው የባሰ ነው ትላለች ማለት ነው። አዎ ግን በቃ ጥናቱ እንዴት ነው ይለጥላቱ አሪፍ ነው። እኔም የማልወጣ ወደ ውስጥ ገብቻለሁ ብሎ ያሬዶ እንግዲህ ቪዛን ለማግኘት ሲባል እንግዲህ ፊዚክስ ነው እንትን እያጠና ነው ማለት ነው። ስለዚህ ለዛ ጥያቄ የተነሳ እያስጠናችው ነው። ስለዚህ በዛዛች አጋጣሚ አብሯት ለመሆን ይሞክራል ማለት ነው። ጸጋ ወደ ሄለን መጣ። ሄሉ ጋር እንዴት ነሽ ምናምን ትላታለች ማለት ነው። ደህና ነኝ፣ ምን አዲስ ነገር አለ? ስልክሽ ፎርማት እንደሆነ ሰማሁ፣ ሁሉም ነገር እንትን ብሏን ትላታለች። ኧረ እባክሽ እኔ እኮ ጸጋ ነኝ፣ ይሄን ያህል ሞኝ መስልሻለሁ ብላ ባለፈው የእንትና ስልክ ቁጥር እንዴት እንደሰጠቻት ቦይሱን ታሰማታለች ማለት ነው። እሷም በጣም አፊዛባን ነበረ፣ ግን በቃ ደንግጣ ፊቷ ሁሉ ቅይር ይላል። ይቺ መሰሪ ልጅ እንደው ከምንድን ነው የምትፋታኝ ምናምን ብላ ትናደዳለች ማለት ነው። ስለዚህ ብትናደድም ጥላት ትሄዳለች። በዚች በሪከርድ እያስፈራራ ሁላችሁም አንድ ባንድ እጅ ነው ማስገባችሁ ብላ እንግዲህ ትሄዳለች ማለት ነው። ቀስቴና ጓደኛው ደግሞ ወደ ሰፈር የጸጋን ሕይወት ለማጣራት ባቀኑበት ሁኔታ ማለት ነው። ጸጋ የአባቷ ሳሎን ውስጥ ራሷን አጥፍቶ ባገኘበት ሰዓት እናቷም ደንግጣ ራሷን በሞተችበት ሰዓት በዛ ሕይወት ክብደት ያው እንግዲህ የአእምሮ በሽተኛ እንደነበረች እና አንድ አጎቷ ወይም አንድ ጎረቤቷ ጋር እየኖረች እያለ እዛም አብዳ የአእምሮ በሽተኛ ሆና ክስቷም ጋር ሆና አእምሮ ተጠቃሚ መድኃኒት ተጠቃሚ እንደነበረች ነው ማለት ነው ሰው እየዋጋቸው። ስለዚህ የእሷን አድራሻ በደንብ የሚያጠራ ስልክ ቁጥር ሰጥቷቸውን ኦኬ ብለው እንግዲህ ታክስቷ ጋር ወጣ። አሁን ብቻዋን ነው የምትኖረው ብለውት በዚህ ተስማምቶ እንትን ብለዋን ማለት ነው። ስለዚህ ጸጋ መንገድ ጠብቃ
ለሄለን እንደሰጠቻት ሪከርዱ ልታሰማት ማለት ነው። እየጠበቀቻት እያለ ማንም ለእናትሽ እንደሰጠ የእናትሽን ቁጥር ማን እንደሰጠ ማወቅ አትፈልጊም ብላታለች። ትነግራታለች ወይስ አትነግራትም? አላህ